ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። በአዲስ አርሰናልን የሚመለከቱ የዝውውር መረጃዎች ተመልሰን መጥተናል። ውድ አድማጮቻችን እንግዲህ ብዙ መረጃዎች እየወጡ ነው። የሚቀጥለው የውድድር ዓመት ፕሮግራም ወጥቷል። አርሰናል እንግዲህ በመጀመሪያው ጨዋታ ወደ ኦልድ ትራፎርድ በማቅናት ማንቸስተር ዩናይትድን ከሜዳው ውጭ የሚጫወት ይሆናል። ከዛ ሊድስ ዩናይትድን በሜዳው በኤምሬትስ የሚያስተናግድ ይሆናል። ከሜዳው ውጭ ወደ አንፊልድ ሮድ ያቀናና በሶስተኛው ጨዋታ በአራተኛው ጨዋታ ወደ ኖቲንግሃም ፎረስት ሜዳ በራሱ ሜዳ ላይ የሚጫወት ይሆናል። በአምስተኛ ሳምንት ጨዋታ ማንቸስተር ሲቲን ይገጥማል። በስድስተኛ ሳምንት ጨዋታ ኒውካስትልን የሚገጥም ይሆናል። አርሰናሎች በእጣ ድልድል ወይም ደግሞ በእንግሊዝ ፕሪሚየር ሊግ ፕሮግራም ያምናውን ፕሮግራም የምታስታውስ ነው። በዘንድሮ ውድድር ዓመትን በድጋሚ ከባድ ፕሮግራም ነው የደረሳቸው። እንግዲህ በስድስት ጨዋታዎች የሚያገኟቸው ቡድኖች በጣም ከባባድ የሚባሉ ናቸው። ማንቸስተር ዩናይትድ ሊቨርፑልን አንፊልድ ሮድ፣ ማንቸስተር ዩናይትድን ኦልሞስት ኦልድ ትራፎርድ ድረስ በመሄድ ማንቸስተር ሲቲን በሜዳቸው፣ ከዛ ውጭ ኒውካስትልን ሴንት ጄምስ ፓርክ ይሄዳል። ሴንት ጄምስ ፓርክ ሊቨርፑል እና ማንቸስተር ዩናይትድ ሶስቱ ስታዲየሞች አምና ነጥብ የጣሉባቸው ናቸው። በሜዳቸው የሚያስተናግዱት ኖቲንግሃም ፎረስት እና የማንቸስተር ሲቲ ጨዋታ ራሱ ደግሞ ሌላኛው ጠንካራ ጨዋታ ነው። አጠቃላይ ከመጀመሪያዎቹ 6 ጨዋታዎች 5ቱ ጠንካራ ጨዋታዎች ናቸው። አርሰናል በፕሪሚየር ሊጉን በጠንካራ ብቃት መጀመሪያ ያስፈልገዋል። ይህንን ተከትሎ በዝውውር መስኮቱ ላይ አርሰናሎች ጠንካራ ብሎ መንቀሳቀስ ካልቻሉ ዋጋ የሚያስከፍላቸው ነው የሚሆነው በኔ እይታ። ስለዚህ በዝውውሩ ቀደም ብሎ መንቀሳቀስ ከቡድኖቹ ረገድ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ዕለታዊ የዝውውር መረጃዎችን የምታገኙበት ገጻችሁ ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ ያስፈልገናል። አንድ ልብልቱት የምትጠበቀው እንግዲህ አርሰናል እስካሁን ድረስ በውድድር ዓመቱ ላይ በእንግሊዝ ፕሪሚየር ሊግ ካላስፈረሙ ቡድኖች ውስጥ አንዱ ነው። ስለዚህ አርሰናል በቀጣይ የውድድር ዓመት ያለበትን የመጀመሪያ ፕሮግራምን ተከትሎ በዝውውር መስኮቱ ላይ ቀንደኛ ተፎካካሪ መሆን ይጠበቅበታል። በዝውውር መስኮቱ ላይ እንግዲህ ምን ያክል ይሳተፋል የምናየው ይሆናል። እንግዲህ የመጀመሪያው መረጃችን የሚሆነው አርሰናልንና እንግዲህ በዚህ የዝውውር መስኮት እናንተንም ደጋፊዎቹን እንዲሁም እኛንም ጋዜጠኞቹን ያስቸገረን ሀሳብ የቤንጃሚን ሴስኮ እና የቪክቶር ዮኬሬስ ጉዳይ ነው። ቤንጃሚን ሴስኮ ይህ የ22 ዓመት ስሎቬኒያዊ አጥቂ አርቢ ሌይፕዚግ እየተጫወተ ይገኛል። ዛሬ የጀርመኑ ተነባቢ ጋዜጣ ቢልድ ይዞት በወጣው መሰረት አርሰናል ሴስኮን ለማስፈረም በግል ጉዳይ ሙሉ በሙሉ ተስማምተዋል። ከዛ ውጭ ለአርቢ ሌይፕዚግ ደግሞ ድርድሮችን ማድረግ ይፈልጋሉ። ከ80 እስከ 100 ሚሊዮን ዩሮ አርሰናሎች ያወጣሉ ተብሎ ይታሰባል። ያ ማለት ከ68.4 ሚሊዮን ፓውንድ እስከ 85.5 ሚሊዮን ፓውንድ አርሰናሎች ያወጣሉ። በዚህ ተጫዋች ጉዳይ ድርድሮቹ የሚጠበቁ ነው የሚሆኑት። በግል ጉዳይ መስማማታቸው አርሰናሎች በቪክቶር ዮኬሬስ ድርድርም ጉዳይ እያደረጉ እንዳሉ ይታወቃል። ነገር ግን የዮኬሬስ ጉዳይ አስቸጋሪን ያደረገው ያወሳሰበው ነገር ምንድነው ብትሉኝ አሁንም የስፖርቲንግ ሊዝበን የዋጋ ጉዳይ ነው። እንደ ቤንጃሚን ሴስኮ እንዲከፈሉ ይፈልጋሉ እስከ 80 ሚሊዮን ዩሮ ድረስ። አርሰናሎች ያንን ተከትሎ ሴስኮን ምርጫቸው አድርገዋል። በግል ጉዳይ ዛሬ ትልቁ ዜና ተስማምተዋል የሚለው ነው። ሁለተኛው መረጃችን የሚሆነው የሮድሪጎን ሁኔታ ይመለከታል። ዣቪ አሎንሶ በሮድሪጎ ሁኔታ ደስተኛ ነው። ነገር ግን እያያችሁት ነው በድንቅ ብቃት በሪቨር ፕሌት እየተጫወተ የሚገኘው ፍራንኮ ማስታንቱኖ ጥሩ ብቃቱን እያሳየ ይገኛልና ማስታንቱኖ ወደ ሪያል ማድሪድ የሚመጣ ከሆነ ብራሂም ዲያዝ አዲስ ኮንትራት እየፈረመ ነውና ሮድሪጎ የሚለቅበት እድል ካለ አርሰናሎች እየሞከሩ ይገኛሉ። ይህ ዝውውር ግን እስከ ዝውውሩ መጨረሻ ቀን ድረስ አጓጊ ሆኖ የሚቀጥል ይሆናል። አንቶኒ ጎርደን እና አርሰናል ሌላኛው መረጃችን ነው የሚሆነው በዛሬው ፕሮግራማችን። እንግዲህ አትሌቲክስ በዘገባው መሰረት ትናንተም በዘገባችን አድርሰናቸዋል። አርሰናሎች አሌክሳንደር ኢዛክን የሚያደንቁት ተጫዋች ነው። ሁለተኛ ከኒውካስትል የሚያደንቁት ተጫዋች ደግሞ አንቶኒ ጎርደን ነው። አንቶኒ ጎርደንን ለመፈለግ አርሰናሎች በሚገባ ጥረትን ማድረግ ይፈልጋሉ። ነገር ግን አርሰናል ትልቅ ለውጦችን ማምጣት የሚችል ትክክለኛው ተጫዋች ነው ወይ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። አርሰናል በዚህ ተጫዋች ጉዳይ ላይ ግን ድርድሮችን ማድረግ የሚፈልጉ ይሆናል። በዋጋ ጉዳይ ምን ያክል ይስማማሉ የሚለው ትልቁ ጉዳይ ነው። 80 ሚሊዮን ፓውንድ ኒውካስትል የሚፈልግ ነው። አርሰናል ይህንን የማቅረብ ፍላጎት የለውም። ድርድሮቹ እስከ መጨረሻው ድረስ የሚጠበቁ ነው የሚሆኑት። ቶማስ ፓርቴና አርሰናል እንግዲህ በትናንትናው ፕሮግራም ከፌነርባቼ ጋር ተያይዞ ነበር። ዛሬ ከኤሲ ሚላን ጋር ስሙ ተያይዟል። 200,000 ሳምንታዊ ደሞዝ እንደሚቀበል ይታወቃል በአርሰናል። ይህንን ተጫዋች እንግዲህ አርሰናሎች ድርድሮችን እያደረጉ ነው። ደሞዙ እንዲቀንስ ይፈልጋሉ። ከዛም በላይ የመክፈል ፍላጎት የላቸውም። ነገር ግን ቶማስ ፓርቴ ኮንትራቱን ሲያድስ ባለው ከለበለዛ ደግሞ ደሞዙ ከፍ እንዲል ይፈልጋል። ኤሲ ሚላን ይህንን ደሞዝ የመክፈል ፍላጎት የላቸውም። እንግዲህ ኤሲ ሚላን በዚህ ጉዳይ ላይ ከዚህ ውድድር ሊወጣ ይችላሉ። ነገር ግን ፌነርባቼ በጆዜ ሞሪኖ የሚመራው ፌነርባቼ ይህንን ተጫዋች እንደሚያደንቁትና ፍላጎት እንዳላቸው ይታወቃል። አርሰናሎች የዙቢሜንዲ ዝውውር የሚሳካ ከሆነ በቶማስ ፓርቴ ውሳኔ ላይ ምን አይነት ውሳኔዎች እንደሚያደርጉ የሚጠበቅ ነው የሚሆነው። ድርድሮቹ ግን እንደተቀጠሉ ናቸው። አርሰናል ጁላይ 19 እንደ ትሬኒንግ ወይም ደግሞ
እና ሁኔታውን የሚጀምር ይሆናል። ቶማስ ፓርቴ በዘንድሮ ውድድር ዓመት 4 ጎሎችና 3 አሲስቶችን አድርጓል። ውድድር ዓመቱ ምርጥ ብቃቱን ሲያሳይ እንደነበር የምታስታውሱት ነው። የማይክል አርቴታ አሰልጣኝ ቡድን ስታፍ አባላቱ እንግዲህ በብዙ ሁኔታ ጥሩ የሚባሉ አሰልጣኝ ቡድን ስታፍ አባላቶችን ከዚህ በፊትም እንደመለመለ ይታወቃል። አሁን አንዱ የሆነው ካርሎስ ኮስታ ድንቅ የኢንዲቪጁዋል ወይም የእያንዳንዳቸው አሰልጣኝ ሆኖ በማገልገል የሚታወቀው ከዚህ በፊት በአትሌቲኮ ማድሪድ በጁቬንቱስ የሰራው ካርሎስ ኮስታ አሁን አርሰናልን በመልቀቅ ወደ ፓርማ ዋና አሰልጣኝ ሆኖ በጣሊያን ሴሪያ ሊሰራ እንደሆነ መረጃዎች ያሳያሉ። ለአንድ ስልጠና ላይ በጣም ጥሩ ነው። ስለዚህ ተጫዋች ቤን ዋይት፣ ግራኒት ዣካ ብዙዎቹ ተጫዋቾች አስተያየታቸውን ሰጥተው ያውቃሉ በጣም እንደሚያደንቁት። አሁን ግን እንግዲህ አርሰናል የማይክል አርቴታ ሁለተኛ አሰልጣኝ ከመሆን ይልቅ ራሱ የሚመራው ቡድን እንደሚኖረውና ለማሰልጠንም ወደ ጣሊያን ሴሪያ እንደሚሄድ ይታወቃል። አርሰናል እንግዲህ ምክትል አሰልጣኞቹን ማይክል አርቴታ በድርድር ወደ 3 ዓመት አራዝመው ነበር ኮንትራታቸውን። አሁን እንግዲህ እነዚህን ሁኔታ በማፍረስ ነው ፓርማ የሚወስዱት። ከዚህ በፊት ከማይክል አርቴታ ጋር አብረው የሰሩት እንደነ ፔፔ ላንደርስ አሁን የፔፕ ጋርዲዮላ ምክትል አሰልጣኝ ሆነዋል። ብዙዎቹ የፕሪሚየር ሊግ ክለቦች ሁለተኛ አሰልጣኛቸውን እየቀየሩ ይገኛሉ። አሁን ማንቸስተር ሲቲ ዋን ላሚና እና እንዲሁም ደግሞ ሁለተኛ የነበሩት አሰልጣኞችን አሰናብቶ ኮሎቱሬን እና እንዲሁም ደግሞ ፔፕ ላንደርስን የቀድሞ የኤርገን ክሎፕ ምክትል አሰልጣኞችን ቀጥረዋል። ሃይቲንጋ ወደ አያክስ አቅንቷልና ሊቨርፑልም ሁለተኛ አሰልጣኝ እንግዲህ ጆቫኒ ቫን ብሮንክሆርስትን ተክቷል። አርሰናሎችም እንግዲህ ወደዚህ ሁኔታ የሚገቡ ይሆናልና አዲስ ሁለተኛ አሰልጣኝ ለማይክል አርቴታ የሚያግዘው አሰልጣኝ የማስፈረም እቅድ እንዳላቸው ዝውውሮቹና መረጃዎች ያሳያሉ። ለማቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ያላችሁን ማስተያየት አስቀምጡልን። በተለይ የውድድር ዓመቱ በአርሰናል ሲጀመር የዝውውር ስታንዳርዱ እንዲሁም ደግሞ የተጫዋቾችን ዝርዝር እንዴት አያችሁት? የእናንተን የምጠብቅ ነው የሚሆነው። አርሰናል እንግዲህ በመጀመሪያዎቹ ጨዋታ በማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ኖቲንጋም ፎረስት እና ኒውካስትልን የሚጫወት ነው የሚሆነው። ይህ ሁኔታ እንዴት አርሰናልን የሚያስቸግር ይሆናል ብላችሁ ታስባላችሁ? ይህንን የምጠብቅ ነው የሚሆነው። ኒኮ ዊሊያምስን የሚመለከተው ግን ወደ ባርሴሎና የሚያደርገው ዝውውር በኒኮ ዊሊያምስ ጉዳይም እንደተጠናቀቀ አሁን አንዳንድ መረጃዎች ያሳያሉ። ኒኮ ዊሊያምስ የ6 ዓመት ኮንትራክትና እንዲሁም ደግሞ ሳምንታዊ የ200,000 ፓውንድን የሚፈርም ይሆናል። ይህ ለኒኮ ዊሊያምስ እንግዲህ አስደሳች ነው፣ በተለይ ወደሚፈልገው ቡድን መሄዱን ተከትሎ። አርሰናሎች እና ባየር ሙኒክ እንዲሁም ደግሞ ቼልሲ የመስመር ተጫዋቾች ፍለጋ ላይ እንዳሉ ይታወቃል። አሁን ባየርኖች ብዙ የተለያዩ ተጫዋቾችን እየፈለጉ ይገኛሉ። አርሰናሎች በዝውውሩ መጨረሻ ወቅት እንግዲህ የሚያደርጉትን እንቅስቃሴ የሚጠበቅ ነው የሚሆኑት። በተለይ ከማርቲኔሊ እና እንዲሁም ደግሞ ከሌላኛው ጥሩ ፐርፎርማንስ ካለው ተጫዋች ከትሮሳርድ የተሻለ የመስመር ተጫዋችን ማያገኙ ከሆነ በተለይ ደከም ያሉ ተጫዋቾችን የማምጣት ፍላጎት እንደሌላቸው የሚታወቅ ነው። ሰላም ወደ አድማጮቻችን እንግዲህ ይሄ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ስለ አርሰናል የሚሰማችሁን ኮሜንት መስጫ ቦክስ ላይ አስቀምጡልኝ።